ክብር ለአምላካችን ይሁን። አሜን። እንደምን ከረማችሁ? እግዚአብሔርን ደግሞ እጅግ አድርገን እናመሰግናለን። ይህን ደግሞ እድል የሰጠን ጌታ ስሙ የተባረከ ይሁን። አሜን። ቆመን ለእግዚአብሔር ቃል ክብር አንድ ስፍራ ጭር አነብና በልቤ ውስጥ ያለውን የእግዚአብሔርን ቃል አካፍላችኋለሁ። ኤፌሶን ምዕራፍ 2 ቁጥር 5 እስከ 8 ያለውን አነባለሁ። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና በሚመጡ ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ሁሉ ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር ምን አረገን? አስነሳን። ክብር ለኢየሱስ ይሁን። በክርስቶስ ኢየሱስም በሰማያዊ ስፍራ የት አስቀመጠን? ሃሌሉያ! የት? በሰማያዊ ስፍራ። እስቲ በሰማያዊ ስፍራ በሉ። ከክርስቶስ ኢየሱስ ጋር እግዚአብሔር በሰማያዊ ስፍራ አስቀመጠን። ክብር ለኢየሱስ ይሁን። ቁጥር 10 እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። አሜን። እግዚአብሔር አባት እጅግ አድርገን እናመሰግንሃለን። ስለዚህ ማለዳ ስምህ ይባረክ። በእውነት እግዚአብሔር ሆይ በአምልኮ በጸሎት ውስጥ እግዚአብሔር ሆይ ነፍሳችንን ስላረሰረሰ ስምህ የተባረከ ይሁን። እግዚአብሔር አባት ደግሞ አሁን በቃል ተናገረን። የእውነትን ቃል በቅንነት የሚናገር ተብሎ እንደተጻፈ እግዚአብሔር ሆይ በእውነት እግዚአብሔር ሆይ የእውነትን ቃል በቅንነት የምናገርበትን ኃይልና ጉልበት እንድትሰጠኝ፣ የጥበብ መንፈስ እንዲያልፍ፣ የጸጋ ጉልበት እንዲገለጥ፣ ሕዝብ እግዚአብሔር ሆይ ከቃል ተምሮ እንዲወጣ ለነፍሱ የሚሆን እግዚአብሔር ለዘመናቸው የሚሆነውን ቃልህን እግዚአብሔር ከሰማይ ከጸባዖት እንድትልክልን እንጸልያለሁ። መንፈስ ቅዱስ አልፈ ስራ፣ ሳትከለከል አልፈ ስራ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ቃልህ ይፈውሳል፣ ያድናል፣ ያቆማል። ቃልህ ያስተምራል፣ ይመራል። ሁሉ ነገራችን ነው። ስምህ የተባረከ ይሆን። በዚህ ማለዳ ተናገረን እግዚአብሔር። መንፈስ ቅዱስ አልፈ ስራ። የክፉ ጉልበት ሁሉ የተወጋ እንዲሆን ዘንድ ነው ይጸልያለሁ። ስምህ ይባረክ። ከፍ በል በኢየሱስ ስም አሜን። አረፍ በለው። ጌታ ይባርካችሁ። በስፍራችን እንገኝ በሚል የእግዚአብሔርን ቃል ሼር አረጋቸዋለሁ። በምናችን አልኩኝ? በስፍራችን። እስቲ በስፍራ ይገኛሉ በል። ይሄን ቃል ስፍራህን አትልቀቅ በሚል ሮብ አካፍዬዋለሁ። ያካፈልኩት ቃል ግን ከብሉይ ኪዳን እግዚአብሔር በብሉይ ኪዳን በጣም ታላላቅ ተስፋዎችን ሰጥቷል። ስለ ስፍራ ለሰዎች ይህን ስፍራ ሰጥሃለሁ እያለ አንዳንዱ ደግሞ በስፍራዎቻቸው እየተገለጠ እግዚአብሔር በብሉይ ኪዳን በብዙ ስፍራ ላይ ትኩረት አድርጎ ሲናገር ታያላችሁ። እንዲያውም አንድ ምሳሌ ወስደን ናቡቴ ከአባቶቹ የወረሰውን የወይኑን እርሻ ንጉሡ አክዓብ ሊወስድበት ሲጠይቀው በልዋጭ ወይ በገንዘብ ስጠኝ ሲል እምቢ እንዳለ ከዛ የተነሳ ሚስቱ በተንኮል እንዳስገደለችው አይተን ልክ ናቡቴ ሲሞት እግዚአብሔር ግን ስፍራውን እንዳላስነጠቀ ምንም እንኳን ናቡቴ ቢሞት ግን እግዚአብሔር እንዴት እንደተነሳ አይተናል። ክብር ለኢየሱስ ይሁን። እግዚአብሔር ተነሳ። ክብር ለጌታ ይሁን። የጉልምትና እናት የሆነችውን የሴሰኝነትና የምንዝራ እናት የሆነችውን ኤልዛቤልንና ባሏን አክዓብ እስከነ ልጆቿ ጭምር እግዚአብሔር እንዴት ከምድር እንዳስወገዳቸው አይተን ነበር። መቼ? ሮብ ዕለት። ያመለጣችሁ አመለጣችሁ አልላችሁ፣ ኦንላይን አለ፣ እሱን ቼክ አድርጉ። እሺ። ለምን? የዛ ክፍል ተከታይ ስለሆነ። ዛሬ ስፍራችን የት ነው? በስፍራችን ለምን መገኘት አስፈለገ? ደግሞ እንዴት ስፍራችንን እናስጠብቅ የሚሉ አጫጭር ነገሮችን አሳያችኋል።
ኢየሱስ ሞቷችንን ሞቶ በትንሣኤው እኛን ትንሣኤ ማጎናጸፍ ብቻ ሳይሆን በትንሣኤ በእግዚአብሔር ቀኝ አስቀመጠን። እስቲ አሜን በሉ። አዎ በእግዚአብሔር ቀኝ አስቀመጠን። በእርሱ ትንሣኤ እኛም ተነሳን። እስቲ ከሙታን አሜን በሉ። አዎ የኛ ስፍራ እንደ ናቡቴ ቆንጆ የእስራኤላዊ ናቡቴ ቆንጆ የወይን እርሻ አይደለም። የኛ ስፍራ በአብ ቀኝ ነው። እስቲ አሜን። በሰማያዊ ስፍራ በግሪክ የሰማያዊ ስፍራ የሚለው እንቱዌ ፑዋኔዋ ነው የሚለው። ይሄ the heaven above all heavens ማለት ነው። ከሰማይ ሰማየ ሰማያት በላይ ዘዳግም ላይ እንደሚናገረው ማለት ከሰማይ ሰማየ ሰማያት በላይ በምድርም ሁሉ ያለ የእግዚአብሔር የአምላኬ እግዚአብሔር ነው ይላል። አሜን። እግዚአብሔር መገኛ የእግዚአብሔር መገኛ አድራሻ ማለት ነው። ወደዚህ ስፍራ ማንም ገብቶ አያውቅም። ማንም ሰው ወደዚህ ስፍራ አስትሮናውትስ በሳተላይት ወደ ማርስ ወደ ምናምን የሚሄዱ ፈጽሞ ደርሰውበት አያውቁም። ማንም ሰው በዚህ ስፍራ ላይ ተገኝቶ አያውቅም። እንዲያውም አውሬው አንድ ጊዜ በልቡ ኢሳይያስ መጽሐፍ ላይ 14 ላይ እንደተናገረው በልብህም በእግዚአብሔር ዙፋን በላይ ከእግዚአብሔር ዙፋን ከዋክብት በላይ አደርጋለሁ ብለህ አስበህ ነበር ይላል። በደመናትም ከፍታ በላይ አድርጋለሁ ብለህ በልዑልም እመሰላለሁ ብለህ ነበር፣ ነገር ግን ወደ ታች ተወረወርክ። እስቲ አሜን በል። ይህ ስፍራ ማንም ያልገባበት ስፍራ፣ ሰማያዊ ስፍራ። ታዲያ እኛ እንዴት ገባን? ሃሌሉያ! ክብር ለኢየሱስ። ይሄን ማንም ገብቶት የማያውቅ የእግዚአብሔር መገኛ የዙፋኑ የልዕልናው የአምላክነቱ መታወቂያ ስፍራ ማለት ነው። የእግዚአብሔር ቀኝ በግርማው ቀኝ አስቀመጠን። እስቲ አሜን። መጽሐፍ ስለዚህ ሲናገር ሞታችኋል፣ ሕይወታችሁ በእግዚአብሔር በክርስቶስ በኩል ተሰውሯል። ሞታችኋል። ለምን? ለዚህ ለምድራዊ ነገር ሞታችኋል። አሁን ስፍራዬ እዚህ ነው ካላችሁ ለዚህኛውማ ሞታችኋል። አሁን ሕይወታችሁ በክርስቶስ በኩል በእግዚአብሔር ውስጥ ተሰውሯል ይላል። Your life is hidden with Christ in God. በእግዚአብሔር ውስጥ ተሰውራችኋል። ማንም ቢመጣ ሊያወርደን የማይችል ስፍራ፣ ማንም ፈልጎ በማያገኘን ስፍራ እግዚአብሔር ለዓላማው ለዘላለም እቅዱ አንዳንዴም ደግሞ ሊያስተምረን ካልፈቀደ በስተቀር በዚህ ስፍራ በክርስቶስ በኩል ባገኘነው በትንሣኤው ባገኘነው ስፍራ ላይ ማንም ሊያገኘን አይችልም። እስቲ አሜን በሉ። በደንብ አድርጌ እናገራለሁ። ስፍራችንን እንድናውቅ ሰማያዊ ስፍራ፣ ስለ ሰማያዊ ስፍራ ነው የማወራ። ይህ የሰማያዊ ስፍራ የተባለው ምንድን ነው? በአዲስ ኪዳን የማናስነጥቀው ከዚህ ስፍራ ወደ ኋላ የማንለው ስፍራ ምንድን ነው? መጽሐፍ ቅዱስ በተለይ ኤፌሶን አሁን ካነበብኩበት ስፍራ ላይ ብዙ ተነግሯል። 5 ጊዜ ተነግሯል። ሰማያዊ ስፍራ እያለ ሰማያዊ ስፍራ እያለ በዚህ ሰማያዊ ስፍራ something happen ሆኗል። እኛን በተመለከተ ኢየሱስ ክርስቶስ ሲነሳ ከሙታን ሲነሳ ብቻውን አልሄደምና እሱም በደንብ አድርጌ ኋላ ረገጥ አድርጌ እናገራል። የመጀመሪያው በዚህ ስፍራ የሆነው በዚህ ስፍራ ተባርከን ነው የጀመርነው። የመጀመሪያው ተባርከን ነው የጀመርነው። እንዲህ ይላል ኤፌሶን ምዕራፍ 1 ቁጥር 3 የምታውቁት
በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ ይላል። እስቲ አሜን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌላቸው በፍቅር እንሆን ዘንድ በክርስቶስ ተመረጥን ይላል። በዚህ ስፍራ ላይ ወገኖቼ ሆይ በረከት ተባርከን ነው የጀመርነው። እስቲ አሜን በል። አንዳንድ ጊዜ እግዚአብሔር ይባርክ፣ እግዚአብሔር ባርካችኋል እንላለን እንጂ ከዚህ በረከት በላይ ሌላ በረከት የለም። እስቲ አሜን በል። ከዚህ በረከት በላይ በዚህ ስፍራ ላይ ተባርከን ነው የጀመርነው። ለምን ስንጀምር ልጅ ሆነን ነው የጀመርነው። ባለፈው እንደተናገረው ልጅ ሆነን ነው የጀመርነው እንጂ ልጅ ለመሆን የምንኖርበት አይደለም። እስቲ አሜን። ልጅ ሆነን ነው የጀመርነው። በቤቱ ስናድግ ልጅ ለመሆን አይደለም፣ ኳሊፋይ ለማድረግ አይደለም። ኦልሬዲ ልጅ ሆነን ጀምረናል። እስቲ አሜን። ልጄ ትንሽ ሕፃን ስለሆነ ወይ በሆድ ውስጥ ያለ ልጅ ሲወለድ ነው ልጅ የሚሆን ነው። ከሆድ እስካለ ጀምሮ ገና ድክ ሲል መራመድ ሲጀምር ትልቅ ሰው ሲሆን መቼም ቢሆን የማይለወጥ ልጅነት አለ። እስቲ አሜን። የማይለወጥ ይሄ ልጅነት ነው በዚህ ስፍራ እንድንቀመጥ ያደረገ። የሆነ ሰው ከደምና ከስጋ ገና ጠፍጥፎን የሚሰራ አስተካክሎ ለእግዚአብሔር ልጆች እንድንሆን የሚያዘጋጀን አይደለም። ከእግዚአብሔር ተወልደን ነው የጀመርነው። እስቲ አሜን። ተወልደን ኦልሬዲ ስፍራው ክርስትና ተቀድሰን ነው የጀመርነው። መወለድ ብቻ ሳይሆን ጸድቀን ነው የጀመርነው። እስቲ አሜን በሉ። ጸድቃችሁ ነው የጀመራችሁት፣ ተቀድሳችሁ ነው የጀመራችሁት። በእምነት በሆነ ጸጋ ክርስትና ጸድቀህ ነው የጀመርከው። የዘላለምን ሕይወት አግኝተን ነው የጀመርነው። እስቲ አሜን በሉ። የዘላለምን ሕይወት አግኝታችሁ ነው የጀመራችሁት። ገና አንዳንድ ሰው ዘላለም ሲባል ቁጥር ነው የሚታይ፣ ዘመን ነው የሚታይ። ዘላለም ማለት ኢየሱስ ክርስቶስ ነው። እስቲ አሜን በል። ኢየሱስን ስትቀበይ የዘላለም ሕይወትን ነው የተቀበልሽ። ገና እንጆይ እዚህ ጋር እንኳን ሰው እንጆይ አያረግም። የዘላለም ሕይወት እንዳለው እንኳን አይሰማ። ኢየሱስን ስንቀበል ሃሌሉያ የዘላለም ሕይወት የሆነውን ኢየሱስን ተቀብለን ነው ይጀምር። አሜን። ገና የምገባበት አይደለም። የዘላለም ሕይወት እዚህ የምኖረው ነው። እዚህ ነው የጀመርኩት። እስቲ አሜን። እዚህ ነው የጀመራችሁት። እዚህ ጌታ ኢየሱስ ዮሐንስ 17 ላይ ሲጸልይ ለሐዋርያት እንዲህ አለ፣ እውነተኛ አምላክ ብቻ የሆንክ የላከውን ኢየሱስ ክርስቶስን እንዲያምኑ እቺ የዘላለም ሕይወት ናት አለ። ኢየሱስን ያውቁ ዘንድ እቺ የዘላለም ሕይወት ናት። ኢየሱስ እኮ ነው የዘላለም ሕይወት። የሆነ ቁጥር መሰላችሁ? የዘላለም ሲባል ኢየሱስ ነው። ለዛ እኔ ሕይወት ነኝ አለ። የዘላለም ሕይወት እስቲ አሜን ተቀብለ በውስጥ ያለ አሜን። ሃሌሉያ ጀምረው ያለ አሜን። በምድር ላይ በዘላለም እንደሚኖር ኖረ የምታልፍ አሜን። የዚህ ሩጫ ስንጨርስ ወደዛኛው እንገባለን እንጂ እዚህ ምድራዊ ኖሮ የምኖረው አይደለም። በተቀበልኩት የዘላለም ሕይወት ውስጥ በእግዚአብሔር አብ ቆይ ኖሬ የማልፍበት ነው። እሱን በደንብ አድርጌ መጣዋል። በደንብ ስሙ፣ በጥንቃቄ ስሙ። እግዚአብሔር ዛሬ ወደ ስፍራችን ይመልሰናል። አሜን በል። እንደገና እግዚአብሔር በተለያየ ምክንያት የወረደ ስፍራ የለቀቀን ስፍራችንን ያላወቅ የረሳን ሰዎች እግዚአብሔር እንደገና ወደ ፖዚሽናችን ይመልሰናል። እስቲ አሜን። ቤተ ክርስቲያን ትመለሳለች፣ ወደዛ ፖዚሽን ትመለሳለች፣ ወደ ተሰጣት። ስለ ቤተ ክርስቲያንም ስለማወራ ችግሩ ከሃይማኖተኛ ማህበረሰብ ስለተገኘን በመብላት በመጠጣት በጾም በምናምን ካልሆነ በስተቀር የሆነ ነገር የምናገኝ አይመስለኝ። ያንን ሜንታሊቲ ይዘን ስለመጣን ነው ችግሩ።
ሁሉ ነገር ኤፌሶን ላይ ራሱ ማንም እንዳይመካ ከስራ አይደለም ይላል። ተቀብለኸው የጀመርከው ነው። እስቲ አሜን በል። እንደዛ ስል መጾም ምናምን አያስፈልግም እያልኩ እንዳልሆነ ህዝቡ ይገነዘባል። ክብር ለኢየሱስ ይሁን። አዎ አይደለም ከሃይማኖተኛ ማህበረሰብ ስለመጣ የሆነ ነገር ትግል ነው። መካኒካል አይደለም ክርስትና። it's a dynamic በመንፈስ ቅዱስ የሆነ ህይወት ነው። እስቲ አሜን። በጸጋ የሆነ ህይወት ነው። አሜን። አዎ ክርስትና የከበደ አይደለም፣ የሚያግዝ ጸጋ። ስለ ጸጋውም እዚሁ ላይ እመጣበታለሁ። ሰማያዊ ስፍራ አንዱ ያገኘነው እሱ ስለሆነ ሌላው ራሱ ቀደም ማኑ ሲናገር ነበር። እኛ የኢየሱስን ስጋና ደም ራሱ አንዴ ተቀብለን በመስቀል ላይ ስለኛ የተሰጠውን ዮሐንስ 6 ላይ ተጻፈ ወስደን ነው የጀመርነው። የጌታ እራት የምንወስደው እኮ መታሰቢያ ምን ያክል እንኳን እኛ ልክ ጌታን ስትቀበል ስጋውን ነው የበላሽው። እስቲ አሜን። ያ ስጋው ነው ህይወት የሰጠ፣ ደሙን ነው የጠጣሽው። መታሰቢያ እንዲሆን በየጊዜው ልንወስድ እንችላለን እንጂ ህብስትና ጽዋው አይደለም። ግን ተቀድሰን ነው የጀመርነው ስል ስፍራው ሙሉ የቅድስና ስፍራ ስለሆነ በዛ ስፍራ ለመኖር በቅድስና እንቀጥላለን። እስቲ አሜን። በጽድቅ ህይወት እንኖራለን እንጂ እዛ ስፍራ ለመግባት አይደለም መቀደሰው። ኦሬዲ ተቀድሼ ነው የጀመርኩት። እስቲ አሜን በሉ። ሁለተኛው ሰማያዊ ስፍራ የሚለው የመጀመሪያው ተባርከን ነው የጀመርነው። ሁለተኛው ሰማያዊ ስፍራ በኤፌሶን ላይ የተገለጸው አሸናፊዎች ሆነን ነው የጀመርነው። እስቲ አሜን በሉ። አሸናፊዎች ሆነን እንዲህ ይላል ኤፌሶን 1:20 እስከ 21 ክርስቶስንም ከሙታን ሲያስነሳው በደንብ ስሙ፣ ከአለቅነትና ከስልጣንም ከኃይልም ከጌትነትም በላይ ሃሌሉያ በዚህ ዓለም ብቻ ሳይሆን በሚመጣውም ይላል ሊመጣው ባለውም ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ያደረገው ሥራ የብርታቱ ጉልበት ይታያል ይላል። እስቲ አሜን በሉ። ምን አድርጎ? ከአለቅነት በላይ፣ ከኃይላት በላይ፣ ከጌትነት በላይ፣ ከስልጣን በላይ አድርጎ መቼ? የት? እዚህም ደግሞ ለሚመጣው ዓለም ኢየሱስን እግዚአብሔር ቀኙ ሲያስቀምጠው ከአለቆች በላይ አድርጎ እስቲ አሜን። ከኃይላት በላይ አድርጎ አሜን። ከስልጣናት በላይ አድርጎ አሜን። ከጌትነት በላይ አድርጎ ነው ያስቀመጠው። ለምን? እግዚአብሔር በኢየሱስ የሰራው የብርታቱ ጉልበት እንዲታይ ስለሚፈልግ። አረ አታቃልሉ! ይሄን የብርታት ጉልበት የእግዚአብሔር ከሰማይ የተገለጠው ማንም ሊገባበት የማይችል እግዚአብሔር እኛን ወስዶ ሲያስገባ የብርታቱን ጉልበት ለዓለም ሁሉ አሳይቶ ነው። እስቲ አሜን። አይገቡም ብሎ በተንኮል እጅግ ተንኮለኛ ነበር እባብ ከፍጥረቱ በተንኮል ነው ያወጣን ብሎ የተማማለውን እግዚአብሔር የብርታቱን ጉልበት አሳይቶ እስቲ አሜን። ብርታቱን ጉልበት አሳይቶ ነው ከዛ በላይ ያደረገው። ክርስቶስ ከሙታን ሲነሳ በአብ ቀኝ ሲቀመጥ እርሱ ምን ሆኖ ነው የተቀመጠው? ምን ሆኖ ነው? የቤተ ክርስቲያን ራስ ሆኖ ነው። እስቲ አሜን በሉ። የቤተ ክርስቲያን ራስ ሆኖ ነው የተቀመጠው። ራስ የት ነው ያለ? ራስ የት ነው ያለ? መልሱልኝ። ራስ የት ነው ያለ? ራስ የሆነው ክርስቶስ ስፍራው የት ነው? በአብ ቀኝ። ራስ ገብቶ አካል ወደ ውጪ ይቀራል? ይቀራል? አካል ገብቶ ብልት ብቻውን ይሆናል?
አልገባችሁ? ኢየሱስ ክርስቶስ ራስ የቤተ ክርስቲያን ራስ ሆኖ ነው ከአለቅነት በላይ የሆነው። እስቲ አሜን። በዚህም ዓለም በሚመጣውም ዓለም ቤተ ክርስቲያንን የሰጣት ስልጣን ይሄ ነው። እስቲ አሜን በል። እንዲህ ይላል። ቀጥሎ እዛው ላይ ሁሉንም ከእግሩ በታች አስገዛለት፣ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው ይልና እርሷም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት። የኢየሱስ ሙላቱ ናት። ሃሌሉያ! ክብር ለይ። ቤተ ክርስቲያን የኢየሱስ ሙላቱ ናት። ስለዚህ ራስ የአብ ቀኝ ሲቀመጥ ማንም ገብቶ ማንም ያልደፈረው እዛ አብ ቀኝ ሲቀመጥ ቤተ ክርስቲያንን ይዞ ነው። እስቲ አሜን። አካልን ይዞ ነው። አሜን። ብልቶች ተይዞ ነው። አሜን። አዎ እናንተ እዛ ናችሁ። የእግዚአብሔር ቤተሰቦች ስፍራችሁ እዛ ነው። ስፍራችሁ እዛ ነው። ስፍራ እንዲህ በምድር ላይ የሚራመድ ህዝብ በዛ እኮ ከስፍራው ወርዶ። ታዲያ ራስ የሆነው ክርስቶስ ይህንን ስልጣን ለአካሉ ለቤተ ክርስቲያን ሰጥቶ ነው ሄደው። እስቲ አሜን። በዚህም ዓለም በሚመጣውም ዓለም ከአለቅነት በላይ እንድትሆን ለቤተ ክርስቲያን ተሰጥቶ ነው ሄደው። እስቲ አሜን በል። ከስልጣናት በላይ እንድትሆን ቤተ ክርስቲያን ከአለቆች በላይ እንድትሆን ከጌቶች በላይ እንድትሆን ይህን ስልጣን ለቤተ ክርስቲያን ሰጥቶ ነው ሄደው። እስቲ አሜን በል። ክብር ለኢየሱስ ይሁን። ቆላስይስን ስናገር ለአለቅነትና ለስልጣንም ሁሉ ራስ በሆነ በርሱ ሆናችሁ ተሞልታችኋል ይላል። ዛሬ ምንድነው የተሞላ ነው? እኔ ይገርመኝ። ምንድነው የተሞላ ነው? ቤተክርስቲያን ምንድነው የተሞላ ነው? የተሰጠን ስልጣን ከአለቆች በላይ የሚያደርግ ነው። እስቲ አሜን። ከአውሬ በላይ ዛሬ እኮ እንግሊዝኛው በጣም ደስ ይለኛል። he eterned the church in the position of authority and influence ነው የሚለው። church in the position of authority and influence ተጽዕኖ የምታረግ ቸርች። እስቲ አሜን በሉ። አረችን ቸርች እግዚአብሔር ተጽዕኖ አድራጊ ቸርች ያረጋታል። እስቲ አሜን በሉ። ስፍራውን ያወቀ ህዝብ ካለ ተጽዕኖ ያደርጋል። እስቲ አሜን። በሰፈራችን እንኳን አጋንንት እስከማያልፍ ድረስ ቅድም ትንቢት ልናገር እያለ ነበር ዜድ። ከመጣብን እንናገራለን። ክብር ለኢየሱስ ይሁን። ሃሌሉያ አሜን። ለእግዚአብሔር ክብር። እስቲ አሜን። ተጽዕኖ የሚያደርግ ቤተ ክርስቲያን ተጽዕኖ። ምክንያቱም ኦቶሪቲ ተቀብላ ነው። እኛ እኮ የገሃነም ደጆች አይችሏትም የሚለው ቃሉን ነው የምናውቀው እንጂ ሞክረነው እንኳን አናውቅም። አሁን ብሬ ጌታ ይባርክ። ገሃነም ደጆችን እንደፍራለን። እስቲ አሜን በል። ወተን መስክረን እስቲ አሜን። ምክንያቱም የቤተ ክርስቲያን ስልጣን ስለሆነ፣ ለአካል የተሰጠ ስልጣን ስለሆነ። ሶስተኛው በጸጋ ባለጠጎች ተደርገናል። በዚህ ስፍራ በጸጋ ባለጠጎች ተደርጋችኋል። ዋው! ኤፌሶን 2 ቅድም ያነበብኩት የመጀመሪያው ላይ በሚመጡ ዘመናት በክርስቶስ ኢየሱስ ለእኛ ያለው ቸርነት ከሁሉ የሚበልጠው የጸጋው ባለጠግነት ያሳይ ዘንድ ነው። ከሁሉ የሚበልጠውን የጸጋን ባለጠግነት ይው ቅድም ያላልኩት ጌታ ሲቀበለን በጸጋው ሲቀበለን የሆነ የሚወደድ ነውሮን አይደለም። ሙታን ሳለን ነው የሚለው ቅድም ያነበብኩት። በበደላችን ሙታን እንኳን ሆነን ሳለን ነው የሚለው። ነገ መጥቶ የሆነ ያምርበታል ብሎ ኮንዲሽን አስቀምጦ እንዲህ ካረክ ተርሜን ትሆናለህ ብሎኝ አይደለም፣ እንዳለ ነው የተቀበለን። እስቲ አሜን። ጠጋ እግዚአብሔር ከኛ ከሙታን ሲያስነሳን
ሙታን እያለህ ነው። ተወዳጅ እስክትሆን ጠብቆ አይደለም ከክርስቶስ ጋር ሕይወትን የሰጠን። ተወዳጅ ያረገን። እስቲ አሜን። በሚመጡ ዘመናት ሁሉ የማይቋረጥ ጸጋ ሰጥቶ ነው ሄዶ። እስቲ አሜን በሉ። በዚህ ስፍራ የማይቋረጥ የጸጋ ባለጠግነት ነው ያለው። አሁን እሱን ኤክሰርሳይዝ አድርገናል ወይ ጥያቄ ነው። ለሁሉም እምተው እግዚአብሔር በዚህ ስፍራ ሲያስቀምጠን የማይቋረጥ የጸጋ ብልጥግና፣ እንዲሁ የሚያድን፣ እንዲሁ የሚፈውስ፣ እንዲሁ የሚያድን፣ እንዲሁ የሚያነሳ፣ እንዲሁ የሚደግፍ ጸጋ ቸርነቱ ይታይ ዘንድ ቸር እንደሆነ ያሳይ ዘንድ። ኧረ ክብር ለኢየሱስ ይሁን። ቸር እንደሆነ ያሳይ ዘንድ ይላል ጌታ። ሰጥቶ ነው የሄደው። ሲያስቀምጠን ባዶ አስቀምጦን አይደለም። አራተኛ አሁን እሱን እናገርና ከዛ ቶሎ ጨርሳለሁ። ሰዓት ያው በጣም ሄዶ ነው የተሰጠን። ሰዓትን ግን እጠቀማለሁ። ክብር ለኢየሱስ ይሁን። ሃሌሉያ። ኦኬ ናችሁ? አላችሁ? እሺ፣ አራተኛ ላይ ደርሰናል። ስለ ሰማያዊ ስፍራ ነው እያወራን ያለ ነው። ይህም ስለ ሰማያዊ ስፍራ ነው የሚያወራው። ባለተልእኮ አድርጎናል። እስቲ አሜን። ባለተልእኮ ጸጋ ብቻ ሰጥቶ አይደለም፣ ስልጣን ብቻ ሰጥቶ አይደለም፣ በረከት ብቻ ሰጥቶ አይደለም፣ ልጅ ብቻ አድርጎን አይደለም፣ ተልእኮም ጭምር ሰጥቶን ነው። እስቲ አሜን በል። በዚህ ሰማያዊ ስፍራ የተቀመጠ ሰው ተልእኮዋል። በምድር ላይ የሚመላለሰው ለተልእኮ ነው። እስቲ አሜን። እስቲ ለተልእኮ ነው በሉ። አረ ለተልእኮ ነው በሉ። አይሰማም ድምጻችሁ። ተልእኮ ሲሆንማ ዝም ተልእኮ ነው እንላለን። ተልእኮ አለ። እስቲ አሜን። ተልእኮ አለ። ባለ ተልእኮ አድርጎ ነው። ብዙ ኤፌሶን 3:10 ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን ይላል በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት ትታወቅ ዘንድ ነው። ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ ይላል። ከፍ ብሎ ነው። ይኸውላችሁ ሰማያዊ ስፍራ እግዚአብሔር ሲያስቀምጠት ተልእኮ ስላለ ነው። እስቲ አሜን። ተልእኮዋል። ተልእኮ ጸጋ የተትረፈረፈ ጸጋ ሰጥቶ የሰደው ለተልእኮ ነው። እስቲ አሜን በሉ። ብቻችንን ቀርጨጭ አድርገን እንድንሄድ አይደለም። ብዙ ሰው እንደሱ ነው። አምስተኛ ቶሎ ልጨርሰኛውን ፓርት የምንጋደል አድርጎናል። እስቲ አድርጎናል። አሜን። የምንዋጋ አሜን። የምንጋደል አሜን። ሰማያዊ ስፍራ የተቀመጠ ሰው ምክንያቱም ፖዚሽኑ የተስተካከለ ስለሆነ ከታች ያለውም የሚርመሰመሰውን በሙሉ የሚመታ ነው። እስቲ አሜን በል። ኤፌሶን 6 የምታውቁት መጋደላችን ከስጋና ከደም ጋር አይደለምን አለቆችና ለስልጣናት ጋር በዚህም ዓለም ካሉ ጨለማ ገዦች ጋር በሰማያዊ ስፍራ ካሉ ከክፋት መንፈሳውያን ጋር ነው። ይኸውላችሁ ትጋደላለህ። እስቲ አሜን። እጋደላለሁ በሉ። እስቲ አሜን። የሚፈራ ትውልድ አይደለም እዚህ ስፍራ ላይ የተቀመጠው። ከዚህ በፊት አንድ ተናግሬያለሁ። የፈራና የደነገጠ ይመለስ ያለው ጌታ በሰማያዊ ስፍራ በአብ ቀኝ የተቀመጠ ሰው የሚፈራ አይደለም። አጠገቡ ያለው የሰማይና የምድር ጌታ ስለሆነ እስቲ አሜን። አጠገብሽ ያለው እኮ የተቀመጥሽው ስፍራ እግዚአብሔር ያለበት ነው። እስቲ አሜን በል። ብዙ ሰው ግን የእግዚአብሔር ሕልውና ራሱ ትዝ የሚለው ቸርች ሲመጣ ነው። ሕልውና ነው ቸርች ሲመጣ። ብዙ ሰው የእግዚአብሔር ሕልውና ትዝ የሚለው ቸርች ስንመጣ ነው። እንዴት አብ ቀኝ ተቀምጠህ ሕልውና አይሰማንም? ራሴን ነው የምጠይቀው። ሀውካም እንዴ እዛ ሲያስቀምጥ ጸጋ በሙሉ የጸጋም ባለጠግነት ባርኮ ልጅ አድርጎ ቀድሶ
እግዚአብሔር የሚፈልገው ሪኳየርም በሙሉ አሟልቶ ሰጥቶ ያስቀመጠ በትንሣኤ ጉልበት we don't feel በቤታችን ስንነዳ ፊል አናረግ ኮኔክት አናረግ የሆነ ነገር ሲመጣ እግዚአብሔር ያለ እንኳን አይመስልም አጠገባል አረ ሁሌ ማይለየን ጌታ አለ እስቲ አሜን አጠገቡ ነው ያስቀመጠን ክብር ለኢየሱስ ይሁን ቤተክርስቲያን አጠገቡ ነው ያስቀመጣት መጽሐፍ ሲናገር በክርስቶስ ድል መንሳትን ይሰጠናል ይላል ምንዋጋው ከምን አይነት ጸላት ጋር እንደሆነ ቆላስይስ ላይ ሲናገር 3:13 ላይ አለቅነትና ስልጣናትን ገፉ ይላል አለቅነትና ስልጣናትን ገፉ ድል በመንሳት የሚያዞረን ይላል ይው ጌታ እዛ ሲያስቀምጥ አለቆች ስልጣናት ቀድም ያልኩት በሙሉ ስልጣናቸው ተገፎ ነው እስቲ አሜን እንግሊዘኛው ዲስአርምድ ናቸው ይላል ዲስአርምድ እስቲ የተማረከው ወታደር የሚፈራ ትጥቁን ያወጣ ወታደርን የሚፈራ ከናንተ መካከል በምርኮ ወታደር ትላንትናኮ ባዙቃ ድሪሽ ምናምን የሚባል ሞርታር የተለያየ ይዞ ሊሆን ይችላል ተምሮ ሊሆን ይችላል አየር ወለድ ምናምን ኮማንዶ ሊሆን ይችላል ትጥቁን ከፈታ ግን ተራ ወታደር ነው እስቲ አሜን ምርኮኛ ነው የሚባለው ራሱ እስቲ ጠላቴ ምርኮኛ ነው ወል የተማ ዲስአርምድ አርጎ ነው ጌታ ዲስአርምድ ግን ያው የተማረከ ወታደር መሳሪያ ባይኖረው ተንኮለኛ ከሆነ በወሬ ከተማን ማሸበር ይችላል ጠላታችን ለሌላው ሊኖረው ይችላል የሚሰራበት ለኛ ግን እግዚአብሔር ዲስአርምድ አርጎ ነው የሰጠን እስቲ አሜን በል የሚችለውና ያለው አንደበቱ ላይ ነው ያለው አንደበቱ ላይ ነው ያለው አንደበቱ ላይ ነው ያለው ሽንገላ ማስፈራራት ታዲያ ለምን በስፍራችን መገኘት አስፈለገ ከዛ በኋላ መጨረሻውን እናገርና ጨርሳለን ለምን በስፍራችን መገኘት አስፈለገ የመጀመሪያው ኢሳውር በርዝ ላይ ራይት ነው በውልደት ያገኘነው መብት ስለሆነ ነው እስቲ አሜን በሉ በውልደት ያገኘነው መብት በሰማያዊ ስፍራ ከእግዚአብሔር ጋር መቀመጥ በውልደት ያገኘነው መብት ስለሆነ ነው እዚህ ሀገር ስንት አይነት ሲቲዝንሺፕ አለ ናቹራላይዝድ አለ ደሪቬቲቭ ምናምን የሚሉት አለ በውልደት የምታገኙት አለ እኛ በውልደት ነው ያገኘነው እስቲ አሜን ክብር ለኢየሱስ ይሁን በውልደት በማመልከቻ የሚገኘው ሲቲዝንሺፕ አይደለም ያለ ከእግዚአብሔር ተወልደናል እስቲ አሜን መብታችሁ ነው መብት ስለሆነ ሁለተኛ የጌታ መንፈሳዊ በረከትንና ስጦታን የምንለማመደው ስፍራ እዛ ሲሆን መንፈሳዊ በረከትንና ስጦታን የምንለማመድ ጸጋ ለበዛ የሞላ ጸጋ ያለዛ ስለሆነ ነው መጨረሻው መንፈሳዊ ድልንና ፍሬን የምናገኝበት ስፍራ ስለሆነ ነው እስቲ አሜን በሉ በደንብ ደጋግማችሁ ስሙት ትምህርት ስለሆነ እግዚአብሔር ስፍራውን የሚያስጠብቅ ትውልድ አስነሳለሁ ብለዋል እስቲ አሜን በሉ ስፍራውን የሚያውቅ የቱ ጋር እንደተቀመጠ ምን ስልጣን እንዳለው የሚያውቅ ምን እንደተሰጠው የሚያውቅ ምን እንደሆነ የሚያውቅ ትውልድ እስቲ ይነሳል አሜን በሉ ተልኮ ስላለ ስራ ስላለ እግዚአብሔር ኢየሱስ ክርስቶስ ሲነሳ እኮ ስራ ነው ጥሎ የሄደው ተልኮ ነው ጥሎ የሄደው እንጂማ የወደዳቸው መብሉ ወስዶ መሄድ ይችል ነበር ተልኮ ስላለ ነው ስፍራቸውን ያወቁ ሰዎች ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እያሉ ከክርስቶስ ፍቅር ማን ይለየናል እያሉ
ከአንበሳ ጋር ታገሉ። እስቲ አሜን በሉ። የሚመጣው መልአክ ቢሆን ከሱ ፍቅር እንዳይለየን አወቅን። ቀኑን ሙሉ እንደ በግ እንገደላለን እያሉ ኖሩ። እስቲ አሜን በሉ። ምንም ሳይፈሩ። እሺ የመጨረሻው እንዴት ስፍራችንን እናስጠብቅ? እንዴት ስፍራችንን እናስጠብቅ? መንፈሳዊ ስፍራ እግዚአብሔር መገኛ ስፍራ ነው። የነገርኳችሁ ያለሁት በእግዚአብሔር መገኛ ውስጥ መኖር ማለት ነው። ህልውና ውስጥ መኖር። እስቲ አሜን በሉ። ህልውና ውስጥ ቀኑን ሙሉ እንድንኖር እግዚአብሔር ይፈልጋል። ብዙ ነገሩ ቀኑን ሁሉ ነው የሚለው። ዘወትር ነው የሚለው። ዘወትር በመንፈስ ጸልዩ ነው የሚለው። ዘወትር አመስግኑ ነው የሚለው። ዘወትር እንዲያደርጉ የሚለው ቃል ለምንድን ነው ብላችሁ ብታዩ እግዚአብሔር ለዛ የሚሆን ሪሶርስ ሰጥቶ ስለሄደ ነው። እስቲ አሜን። ለዛ የሚሆን ሪሶርስ። እሺ እንዴት እናስጠብቅ? የመጀመሪያው ቦታችሁን ማወቅ፣ ስፍራህን ማወቅ። አሁን የተናገርኩትን ለኛ እንደተጻፈው ውስጣችን ማወቅ አለበት። ቃሉ በእምነት ሊዋሃደን ይገባል። ስፍራዬ እዚህ አይደለም ልትሉ ይገባል ወገኖች። የተቀመጥኩት ስፍራ እዚህ አይደለም። በምድር ላይ እንሄዳለን፣ ኦፍ ኮርስ እንኖራለን፣ ኦፍ ኮርስ እንሰራለን፣ ኦፍ ኮርስ እንወልዳለን። እንዴታ በደም ልጆችን ወልዳ እናስተምራለን። አዎ ነገር ግን ሃሌሉያ ፖዚሽናችን በአብ ቀኝ ነው። እስቲ አሜን በሉ። አዎ ስፍራችሁን ወቁ። ጌታ እኮ አዳም ብሎ የተጠራው አክቹአሊ ኤደን ገነትም እዚህ ስፍራ አይደለም። ታውቃላችሁ ነው እንዴ? እንደሱ ነው የምታምኑት? ኤደን ገነት ራሱ እዚህ ስፍራ አይደለም። እሱ ሌላ ጥያቄ። እግዚአብሔር እኛን ያስቀመጠው ስፍራ ያውቀኝ። የመጀመሪያው አዳም ራሱ አልተቀመጠበት። ያበጃት ዘንድ ነው እግዚአብሔር ኤደን ገነት ላይ ያስቀመጠው። ግን ከስፍራው ጠፋ እሱ። እግዚአብሔር መጥቶ የት ነህ ወዴት ነህ ስል እኮ እግዚአብሔር ጠፍቶት አይደለም ያለውን ቦታ። ግን ካስቀመጥኩ ከመገኛ ከምናወራበት ስፍራ ወዴት ሄድክ ነው። በዚህ ስፍራ እንድንቆይ እግዚአብሔር የሚያስፈልገው ሪሶርስ በሙሉ ሰጥቷል። እስቲ ሪሶርስ በሙሉ ሰጥቶኛል በል። ጸጋ በሙሉ ተሰጥቶኛል በል። አዎ ለዚህ ነው በክርስቶስ ይሁን ኃጢአትን እንኳን ሊያደርጉ አይቻላቸውም ይላል መጽሐፍ ሲናገር እኮ። ረቃቅ ወደ ውስጥ ትንሽ እንትን ሲያደርግ አጥንት ሲያስበላችሁ እንደሱ ማድረግ እንኳን አትችልም። ምክንያቱም የተቀመጣችሁበት ቦታ ይወስናል። እስቲ አሜን በል። እንዴ ዋይት ሃውስ የገባን ሰው እንኳን እንዴት ከረባት አላሰርክም ኮት አላሰርክም አልለበስክም ሲሉት አልነበር? ትዝ ይላችኋል? ዘለንስኪ እንዴት በቲሸርት መጣል። በቀደም ደግሞ ቪፒው የሆነ ነጣ ያለ ካልሲ አድርጎ ፕሮቶኮሉን አላሟላም መሰል። ፕሬዝዳንቱ እንዴ ይለዋል። እንዴ ካልሲ በጣም አይኔን ሳበው እያለ ሲቀልድበት አየሁ። ዋይት ሃውስ እንኳን ስፍራው እንኳን የከበረ ነው። እስቲ አሜን በል። ፕሮቶኮል ይጠበቃል። እስቲ አሜን በል። ምንድነው ሰው ለ4 ዓመት ገብቶ የሚወጣበት ስፍራ ነገ የሚፈርስ ተጠቅልሎ የሚሄደው እንኳን እዛ ስፍራ ፕሮቶኮል ይጠበቅ። ሰው ያለበትን ስፍራ የሚሄድበትን ስፍራ እንዲያውቅ ይፈልጋሉ እነሱ ጋር ስትገቡ የሆነ በቲሸርትና በጂንስ መግባት አትችሉ። ስፍራን ማወቅ። አረ ስፍራዬን አውቅ ያለው በሉኝ እስቲ። ክብር ለኢየሱስ ይሁን። ስፍራችን በአብ ቀኝ ነው። ሁለተኛ ከስፍራ ለመውረድ። እስቲ አንዴ ቆሙና ሁላችሁ በጌታ ፍቅር የምትችለው እኔ ግን ከስፍራዬ አልወርድም
እግዚአብሔር ካስቀመጠኝ ስፍራ አልወርድም። አልወርድም በሉ ውስጥ ሃሌሉያ። አረፍ በሉ። ጌታ ይባርካችሁ። ከስፍራ ጋር ከተመለከተ እንደ አፍሪካ መሪ መሆን ነው። ስልጣን ከያዙ አይወርዱም። እንደሱ መሆን እንደሱ ስፍራችሁን አትውረዱ። ሰይጣን እየመጣ የሚጎተጉተን ከዛ ስፍራ ሊያወርደን። ዛሬ ደስ ብሎን ከቸርች እንሄዳለን። እዛ በር ላይ ቆሞ ያወርድሻል። ተቀብለሽ የሄድሽውን ነገር ወፍ ይልካል፣ ወይ ደግሞ የሆነ ነገር ይልካል። በእሾ እንድታነቅ ያደረገ የሆነ ፀሐይ እንዲመጣው እንዲጠወልግ ያደረገ ስፍራሽን እንድትለቂ ነው። ምክንያቱም ስፍራ ላይ ከተገኘ እንዲህ ተማሙቀሽ እንደወጣሽ ካገኘሽ አይችልሽም። ስለዚህ የሆነ ነገር እየላከ ያወርደና እዛ ጋር ስትገናኝ ያው ያጫውታል። ሔዋንን እንዳጫወተው ማለት ነው። እግዚአብሔር ስፍራውን የሚያውቅ ትውልድ ያስነሳል። እስቲ አሜን በሉ። እውነቴን ነው። ዝም ብሎ አይደለም የእግዚአብሔር ቃል የሚነገረው፣ ስለምናውቀው አይደለም። እኛ አውቀን አይደለም እንደዚህ የምንሰማው፣ እግዚአብሔር ሰጥቶን ነው። እስቲ አሜን። ጌታ ስፍራውን የሚያውቅ ከስፍራው የማይወርድ ሊያወርድ የመጣ ሁለተኛ ነገሥት ላይ ትዝ ይላችኋል አይደል? እዛ አካብ ከሞተ በኋላ ልጁ አካዚያስ ነገሰ ይላል። ታመመ፣ በደዌ ታመመ ይላል እና ወደ አቃሮን አምላክ ወደ ቡኤል ዘቡል ላከ። ስለ ደዌ እፈወስ ይሆን እንደ መልእክተኛ ብሎ እግዚአብሔር ሰው መጣ፣ በስፍራው የተገኘ። እስቲ አሜን በሉ። ኤልያስ ሃሌሉያ። መልእክተኞቹን ተገናኘና የላካችሁን ንጉሥ እንዲበሉ አምላክ በእስራኤል ስለሌለ ነው ወይ? ስለዚህ ከአልጋ አትወርድም ትሞታለህ ብላችሁ ንገሩታል። መጥተው መልእክተኞች ነገሩት። እሱም ይሄ ሰው ማን ነገሩት? እንዲህ ነው፣ ጠጉራም ነው፣ እንትን ነው የሚለብሰው ብለው ኤልያስ ነው። ስለዚህ አለ 50 አለቃና 50 ሰው እልካለዋል። ሁለት ላከ። ስሙን ራሱ ሲጠሩት የእግዚአብሔር ሰው እያሉት ነው። ተመልከት። ውረድ ይልሃል። ኧረ እኔ እግዚአብሔር ሰው ቆንክ እሳት ይብላችኋል። እስቲ አሜን በል። ሰውን አይደለም ውረድ የሚል ከስፍራ የሚያስለቀቀ። ኧረ እሳት ይብላው ዛሬ። አሜን። እሳት ይብላው። እንዴ የአቃሮንን አምላክ የሚጠራው እኮ ቡኤል ዘቡል ታውቃላችሁ። አዲስ ኪዳን ላይ የተገለጠው በብዙዎች ውስጥ ያለፈው ያ መንፈስ እኮ ነው። ኤልያስን ሊያወርድ ድጋም ሊያወርደው። ኤልያስ እኮ በስንት መከራ እዚህ ተራራ ላይ የወጣው ተራራ ራስ ላይ ነው ይላል። ብዙዎች እንደሚስማሙት ደግሞ የኮሬብ ተራራ ነው። የኮሬብ ተራራ ደግሞ እግዚአብሔር ተራራ የሚባል የኮሬብ ተራራ እነ ሙሴ ኪዳኑን የተቀበሉበት ተራራ ነው። እግዚአብሔር የሚገኝበት ያህዌ ማውንቴን የሚባለው ስፍራ ነው። ቡኤል ዘቡል በአካዚያስ ተጠቅሞ ውረድ፣ ጊዜው ሳይደርስ አንወርድም። እስቲ አሜን። ከተገለጠልን እውነት አንወርድም። መጨረሻው ሶስተኛው ማወቅ አለመውረድ፣ ሶስተኛው በስፍራ መጽናት ወይም መቆም። አንድ ጊዜ እንዲሆን በስፍራው የጸና ሰው እግዚአብሔር ራሱ ነው የሚዋጋለት። እስቲ አሜን በሉ። እግዚአብሔር ራሱ ነው የሚዋጋላችሁ። ጌታ ራሱ ይዋጋልሻል። በስፍራሽ ከተገኘ፣ ስፍራሽን ከለቀቅሽ ነው ችግሩ። እግዚአብሔር ባስቀመጣችሁ ስፍራ፣ ክብር ለኢየሱስ ይሁን። እሱ ባስቀመጠ ስፍራ ስትገኝ እግዚአብሔር ራሱ ይዋጋልሃል። እስቲ አሜን በሉ። ክብር ለኢየሱስ ይሁን። ጌታ ይዋጋል። አንድ ጊዜ እንዲሆነ በይሁዳ ላይ የተነሱ ሞዓብ፣ አሞንና ሞዓብ የሴር ተራራ ሰዎች በይሁዳ ላይ ተነሱ ይላል መጽሐፍ ሲናገር። ሁለተኛ ዜና ላይ 20:17 ሲነሱ እነኚህ ምህረት የተደረገላቸው በዛ በመንገድ ሲያልፉ ያለኳቸው ሰዎች ናቸው። አክዓብ መሞቱን ሲያውቅ ጨረስኩ። ጌታ ይባረክ። ሃሌሉያ። እኔም ጨርሻለሁ። ይኸውላችሁ
ሃሌሉያ! እግዚአብሔር እኮ የሰውን ልብ እየደገፈ ነው። እስቲ አሜን። በቦታ እየመለሰ ስለሆነ ነው። ክብር ለጌታ ይሁን። ደስ ብሎኝ ነው። መልእክቴ እየጨረስኩ ስለሆነ እናንተ ጋር ደርሷል። እኔንም ዘርቶኛል በኋላ። እስቲ አሜን። ስፍራውን የሚያውቅ አላስለቀቅም የሚል አሁን ዛሬ ማታ ገብቶ ከዚህ በኋላ አልወርድም። እስቲ አሜን። አልገኝም። አሜን። ሃሌሉያ! አታገኘኝም። አሜን። በበሽታ በምናምን ቢሞክር የለም። ከዚህ በኋላ የለም። ስፍራዬ ባውቀኝ ነው። እስቲ አሜን። በሰማያዊ ስፍራ ነው። አሜን። የመጨረሻው ጽና፣ እዛ ላይ ጽና ነው። እዛው ላይ ቁም። አማተር መነጽር አድራጊ ስለሆንኩ እሺ፣ 10 እያወለኩ አደርገዋለሁ። ክብር ለጌታ ይሁን። እናንተ በዚህ ሰልፍ የምትዋጉ አይደላችሁም አለ። ይሁዳና ኢየሩሳሌም ሆይ ተሰለፉ። ምን ማለት ነው? ቴክ ዩር ፖዚሽን ማለት ነው። እንግሊዘኛ ተሰለፉ ሲል ቴክ ዩር ፖዚሽን። ዝም ብላችሁ ቁሙ። ስታንድ ስቲል፣ ስታንድ ፈርም። ዝም ብላችሁ ቁሙ። ከዛ የሚሆነውን የእግዚአብሔርን መድኃኒት እዩ። እስቲ አሜን። የእግዚአብሔርን መዳን ታያላችሁ በቤታችሁ። እስቲ አሜን በሉ። በልጆቻችሁ ታያላችሁ። እናንተ ስፍራ ከጠበቃችሁ ልጆቻችሁም አይጠፉም። እስቲ አሜን። የእግዚአብሔር ማዳን ይበዛላችኋል። እስቲ አሜን። በዚህ ማለዳ ቤታችሁ ይበዛል። አሜን። እግዚአብሔር ያድናል። አሜን። እርሱ ይሰራል፣ እሱ ይዋጋላችኋል። አሜን። የገረመኝ የይሁዳም ሰዎች ይላል። የይሁዳም ሰዎች 20:13 ላይ ይኸውላችሁ ሁሉ የይሁዳ ሰዎች ሁሉ ከሕፃናቶቻቸውና ከምስቶቻቸው ከልጆቻቸው ጋር በእግዚአብሔር ፊት ቆመው ነበር ይላል። እስቲ አሜን። በእግዚአብሔር ፊት መቆም ይሆንልን። እስቲ አሜን በል። በቦታቸው ተገኙ። አንድ ሰው አልቀረ፣ ልጅ አልቀረ፣ ሚስት አልቀረ፣ ልጅ ሕፃናት በሙሉ አልቀሩ። የይሁዳ ሰዎች በሙሉ በእግዚአብሔር ፊት ቆመው ነበራል። ቆመው ነበር። ስለዚህ እግዚአብሔር ተዋጋላቸው። እስቲ አሜን። አትፍሩ፣ እግዚአብሔር ይዋጋላቸዋል። ያስቸገራችሁ ነገር አለ? የፈራችሁ ያስደነገጣችሁ ነገር አለ? እግዚአብሔር ይዋጋላችኋል። እስቲ አሜን። ጌታ እኮ እንደ አንዳንዶቹን ያላጠፋው እኮ ልጆቻቸው ሰልፍ ለማስተማር እንጂ ክብር ለኢየሱስ። ሰልፍ እንድንማር እኮ አንዳንዴ ነካ እንድንደረግ የሚፈቅደው ቅድም ከዘላለም አጀንዳው ጋር ወይ እግዚአብሔር ዓላማ ኖሮ ሊያስተምር ካልሆነ በስተቀር በዚህ ስፍራ ላይ የተቀመጠን ሰው ማንም አይነካውም። እስቲ አሜን በል። ክብር ለኢየሱስ ይሁን። ሜንቴን፣ ጽና፣ ቁም። ቴክ ዩር ፖዚሽን፣ ቴክ ዩር ፖዚሽን። ቤተ ክርስቲያን ስፍራዋን ታስጠብቃለች። እስቲ አሜን። በዚህ ዘመን ቤተ ክርስቲያን ቦታዋን እንደገና ታስመልሳለች። እስቲ አሜን። ስፍራዋን ታስመልሳለች። እንደ ናቡቴ አይነት ጨካኞች ይነሳሉ። እስቲ አሜን በል። እግዚአብሔር ይህን ሲናገር ለዚህ ነው። እንደ ናቡቴ አይነት ጨካኞች ኖ የሚሉ ቤተ ክርስቲያን ብዙ ነገር አዘርፋለች። ቅድስናዋን አዘርፋለች። ቅንነቷን ድንግልናዋን አዘርፋለች። ቤተ ክርስቲያን በተለይ እዚህ ሀገር እነ ኤልዛቤል የጨፈሩበት ለዚህ ነው። ዝም ብሎ ስለ ስፍራ ብዬ መንፈሳዊ ነገር ነው ሳወራ የከረምኩት። መንፈሳዊ ነገር እግዚአብሔር የሚመታው መንፈስ አለ። እስቲ አሜን። እግዚአብሔር ሊመታ የፈለገው መንፈስ አለ። ቤተ ክርስቲያን እንድትነሳ፣ እንድትቆም፣ እንድትጸና፣ እንድትበረታ የሚፈልገው ጉልምትና መጥረግ ይፈልጋል ጌታ። ምንዝርናው አይተናል። ደግሞ ባለፈው እንዳለ እግዚአብሔር ጀምሮ የለ እዚህ ሀገር እንኳን አይነካም የተባለው የፈራ ነው። ብዙ ሰው እዚህ ከመንገበሬ ካሁን እንኳን ለቆ የሄደበት የፈራን ያስደነገጠ ድንገት ጥቂት ስለተጸለየ ጥቂት የሚጸልዩ ጥቂት ስፍራቸውን አውቀው ስልጣናቸውን አውቀው የሚታገሉ የሚዋጉ የሚጋደሉ ስላሉ እግዚአብሔር አልተነሳም ወይ? መልሱልኝ። አልተነሳም ወይ? ተነስቷል። ሪኮግናይዝ አድርጉ እስቲ ለጌታ ክብር። አልተነሳም ወይ? የፈራን ያስደነገጠ ለልጆቻችን እንዴት እንሆናለን? ወደ ሆዳን መልሳቸው እያለን የፈራ ነው። እግዚአብሔር አልተነሳም? አልተዋጋም? እግዚአብሔር ተዋጋ። እስቲ አሜን በሉ።
አሁንም እግዚአብሔር መዋጋት ይፈልጋል። እስቲ አሜን። ካንቺ ጋር ነው የሚዋጋው እግዚአብሔር፣ ካንተ ጋር ነው የሚዋጋው እግዚአብሔር። አሜን። ስፍራን አስጠብቅ። ስፍራችሁን አስጠብቁ እግዚአብሔር ቤተሰቦች አስጠብቁ። አንተ ጋር አስጠብቅ፣ ማንም አስጠብቅልህ። መልአክ የማይደርስበት ስፍራ ተው። እንደገና ሌላ ስብከት እንዳልጀምር። ክብር ለጌታ ይሁን። ጌታ የሰጠን ፕሪቪሌጅ ትልቅ ነው። የተቀበልነው ፕሪቪሌጅ ትልቅ ነው። እንወቅ፣ እንጠቀምበት። ብዙዎች ይድኑበታል፣ ብዙዎች ያመልጡበታል። እውነቴን ነው፣ ብዙዎች ያመልጣሉ። ቤቱ ሆኖ አንድ ሰው እጁን ዘርግቶ አይሆንም ካለ ሞት ይከለክላል። እስቲ አሜን። በሰፈር ያለው ሞት ትከለክያለሽ። አሜን። ብዙ ሰው ራሱን እየገደለ ሕፃናት ብዙ እየሰማን ጸጥ ብለን እንኖራለን። ስፍራ እንደሌለው፣ ስልጣን እንደሌለው፣ መከልከል እንደማይችል የታሉና አሮን ጢናቸውን ይዘው በእግዚአብሔር በመቅሰፍቱ መካከል የገቡ ስፍራቸውን አይተው አውቀው። ክብር ለኢየሱስ ይሁን። እግዚአብሔር እንዲህ አይነት ትውልድ ይፈልጋል። እስቲ አሜን። አዎ ነው የሚሉ አላስነካም ድንበሬን የሚለው እስቲ አሜን። አዎ እንደዚህ አይነት ጀግኖች ነበሩ። ፈርስት ሴንቸሪ ክርስትና ስፍራቸውን የሚያውቁ፣ የተቀበሉትን የሚያውቁ፣ የሆነላቸውን የሚያውቁ፣ ከእግዚአብሔር ዘንድ የሆነላቸውን የሚያውቁ። እዚህ እንዘበቃለን፣ እንማራለን። አሙጥ ረስተ ነው። እረ ጌታ ዘመኑን የፈውስ ዘመን ያርግልን። አሜን። የመመለስ ዘመን ያርግልን። አሜን። ዘመናችንን እንደቀድሞ ያድሰው ጌታ። የእድሳት ዘመን፣ የሪቫይቫል ዘመን፣ ቤተ ክርስቲያን በኃይል የምትነሳበት ዘመን። ራስ ባብቀኛል አካል ብልቶችም ይዞ ነው የገባው። ሕይወታችን ተሰውሯል በእግዚአብሔር ውስጥ። ሃሌሉያ። ጨረስኩ። ጸልያለሁ። ሃሌሉያ። ክብር ለጌታ ይሁን።